ከመንግስት ጋር አታጋጩን። መንግስት ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነው ተቀምጧል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም የሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራስን ጸጉር ቁጥሩን ያውቀዋል። ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነው ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ህግ አንጻር እንመዝነዋለን። በጣም የህግ አማካሪ አያሌው ታነኝ ቪዲዮውን እስከ መጨረሻ ከሰታዩ እንዳትዳኙ ያደራላለሁ። ስለዚህ አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን ነው። ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺን እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የእሷ መሆኑን ስላረጋገጠች የነሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታች? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደት የበቀል እርምጃ አካል ነው እያልሽ ነው ያለሽ። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ አንቺን የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የሕግ ማዕቀፍ አለ። ይሄንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ሕግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላ ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገህ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቅ የሚገባበት ነው። እውነት ለመታወቅ ብለሽ ማድረግሽ ከሆነ አብረን የምናየው ይሆናል። ስለዚህ እንዲህ አይነት ነውረኛ የሆኑ ሰዎች ወደፊት እንዳይመጡ ተመልሰውም ደግሞ ጥፋት እንዳይፈጽሙ አስተማሪ እንዲሆን ዘንድ ሁላችሁም ከታች ኮሜንት ሊንክ ላይ ጥፋት አስቸኳይ የድረሱልን ጥሪ በወሊሶ ማርያም ገዳም የሚገኘው በአቡነ ዲዮስቆሮስ የተገነባና በብዙ ምዕመናን ዘንድ ታሪካዊና መንፈሳዊ እሴት ያለው ቤተክርስቲያን ለመፍረስ እየተዘጋጀ መሆኑን በመግለጽ ህዝቡ እንዲያውቅና ጉዳዩ በግልጽ እንዲወያዩበት እንጠይቃለን። ዛሬ ከቅዳሴ በኋላ በሰላማዊ መንገድ ጉዳዩን ለመወያየት ብንሞክርም ከኛ ጋር የነበሩ አንዳንድ ወጣቶች በጸጥታ ኃይሎች ተወስደው ታስረዋል። በተጨማሪም ከኛ ጋር የነበረ አንድ ወንድማችን በትላንትናው ዕለት በቅጥረኞች ተደብድቧል። ይህ ጉዳይ በግልጽና በፍትሃዊ ሁኔታ እንዲጣራልን እንጠይቃለን። ጥያቄያችን የተወሰዱ ወጣቶች እንዲፈቱልን፣ በቤተክርስቲያኑ ላይ ማንኛውም ውሳኔ ከመወሰኑ በፊት ህዝቡ በግልጽ እንዲወያይና እንዲሳተፍ እንፈልጋለን። ከዚህም በተጨማሪ በተፈጠሩ ክስተቶች ላይ ገለልተኛና ፍትሃዊ ምርመራ እንዲደረግ እንጠይቃለን። እባካችሁ ይህን መልእክት በማጋራት ድምጻችን እንዲሰማና ቤተክርስቲያናችን ከመፍረስ እናድናት። ከመንግስት ጋር አታጋጩን። መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። አቡነ ሳዊሮስ መልስ ይስጡን። በስማችሁ የሚነግዱትን አስቁሙ።
አባታችን አሻራ ያረፈበት አሁን ለክርክር አይደለም እኛ ምንለው ክርክር አይደለም እሱ አባታችን ያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድስ ያከብራሉ ከሁለትና ሶስት ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡ እንኳን በኢትዮጵያ ላይ እሱ አባታችን ሀገራችን ነፃነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጃንስቶ ማፍረስ አይደለም ቢፈርስ እንኳን ካጥሩ ሰማችሁ ቢፈርስ እንኳን ካጥሩ እሱ አባታችን የገነቡት ያውቀስ የተባለች ነች። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ምን አወጣህ አንተ ለመሆን ምንድነው ስራ ምንድን ሰራህ ምን ሰራህ ከኛ መሰለ አሁን ህዝቡ ማወቅ አለበት ነው አባ ህዝቡ ማወቅ የት ነው ያወቀው ህዝቡ ይሄን ያህል ሲገተር ምን ተደረገ የት ነው ያወቀው ህዝቡ እጅግ በጣም ማለት ነው። እንደዚህ አልጠበኩም። እንደዚህ አልጠበኩም። ቢያንስ እንደው እነዚህ የአባታችን ማስታወሻ ጥቅሶች፣ ምስሎች ምናምን አሁን እኛ ነን ገብተን ያነሳነውና ምንድን ነው እንደዚህ እዚህ መስኮት ላይ የነበሩ የእመቤታችን ምስሎች ራሱ እኔ ነኝ ገብቼ ያወጣኋቸው። ምንድን ነው እንደዚህ የሚያስቸኩለው? ምንድን ነው እንደዚህ የሚያሯሩጠው ነገር? እና ምንድን ነው እሱ? እኔ ግራ ስለገባኝ ነው አሁን ገብቼ ከሚመለከተው ጋር ዱላ ነው የቀረኝ ክርክር ማለት ነው። እና እነዚህ ጥቅሶች ድሮ እኛ ቆመን ስናስቀድስ እዚህ ቤተክርስቲያን እነዚህን ጥቅሶች እያነበብን ነበረ በቃ እያለን ቆመን የምናስቀድሰውና ቴራፒ እናከመዋለን ይድናል አሉ። ልክ እንደዛ ሲሉ ድንግጥ ነው ያሉት ማለት ነው። ከዛ እሳቸው ከሄዱ በኋላ ይዲዬ ምንም እንትን ይሄን ያክል እኮ ደረጃ ውስጥ ራሱ አልገባም፣ ምልክት ብቻ ነው 1% ራሱ የሚል ነገር የለም፣ ምልክት ብቻ ነው ምናምን አሉኝ። ምንም ደረጃ አይደለም ምናምን የሚለው ነገር አረጋጋሽ? አይ አላረጋጋኝ። ውሸታቸው እንደሆነ ሲጀመርም ያስታውቃል። ቀጣዩ የህክምና ስቴጅ እንዴት ነበር? ከዛም በኋላ ደህና ሆንኩኝ። ኦክሲጅኑ ተነቀለልኝ። እሺ ከዛ 2 ቀን 3 ቀን ቆየሁና እዚህ ኬሞቴራፒ ክፍል ደግሞ አልጋ ልገኝም አለ። ከዛ ቆየና አልጋ ተገኘል። ኬሞ መወስደው ኬሞ ዶክሳና ሳይትራቪን የሚባል ኬሞ ነው። ከዛ እሱን ጀመርኩኝ ማለት ነው። ከዛ ምን ማለት ነው? ኬሞቴራፒ ገብቶ ምን እንደሚያደርገው ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችን ይነካል። ኬሞንቱ
በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም ይሄ የሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራሴን ጸጉር ቁጥሩን ያውቀዋል። ስለ ጸጉር መነቃቀል ይጀምራል። ኦክሳ የሚባል የሆነ ቀይ መድኃኒት አለ። እሱን ከወሰድክ ብቻ ነው ጸጉር የሚነቀለው። እሱን ካልወሰድክ አይነቀልም። ስለዚህ ያ መድኃኒት ገብቶ እነዛን መጥፎ ሴሎች ይገላል፣ ጥሩንም በዛው ትንሽ ይጎዳል። በጣም በደንብ ይጎዳል። በጣም ሴት ይፈታሉ። ሪያክት ሊያደርግ ይችላል። አሁን እየወሰድከው ሰውነት ሊንቀጠቀጥ ምናምን ይችላል። ከዛ ደግሞ ኃይለኛ ቮሚቲንግ ሊኖርህ ይችላል። ትኩሳት ሊያመጣብህ ይችላል። ምን ያክል መጠን ነው የምትወስጂው? አዎ እኔ የመጀመሪያ የገባው ሰሞን ዶክሳና ሴትራቪን አንዳንድ ካርቶን ወስድ ነበር 50 ሚሊ ግራም እና 1000 ሚሊ ግራም ማለት ነው የመጀመሪያውን ሳይክል ስጨርስ። ከዛም በኋላ ግን ሃይ ዶዝ ነበር ወስጄ ነበር ማለትም 6000 ዶዝ ማለት ነው። ሲወሰድ ያማል። መድኃኒቱ ውስጥ ላይ የህመም የፔን ስሜት አለ። ሲሰጥ ምንም ጥሩ ስሜት አይሰማህም፣ ይደካክምሃል፣ ያጨናንቃል ምናምን። ከዛ ደግሞ እኔ ይሄ ኖርማል ኬሞ እየወሰዱ ራሱ ያማችሁ። ከዛ ደግሞ አስበው 6000 ዶዝ ስትወስድ በልጅነት ይከብዳል። እሺ ከዛስ ኬሞን ጀመርሽ? ከዛ ምን ተፈጠረ? ኬሞን ወስጄ 3ኛው ቀን ላይ የሆነ ማታ ላይ በጣም አመመኝ። አይኔ እንደዚህ ግልብጥብጥ ይላል ምናምን፣ ይሄ የሆነ ነጭ ምናምን ይሆናል። ሚሉትን አልሰማቸው ምናምን ራሴን ብቻ ነው የምለው። ከዛ ሄደው ለዶክተሮቹ ምናምን እናቀሯቸውና የኢንፌክሽን መድኃኒት ምናምን ተጀመረልኝ። 2 ብረት የኔ ነበር እዛ ጊዜ በቃ እየቀያየሩ ይሰጡኛል። ግን ከዛ መሀል ላይ ጋፕ ትንሽ 1-2 ሰዓት ጋፕ አለኛ። እሱ ግሊኮስ ነው የሚሄድልኝ በጣም እንትን አለ እና ከዛም በኋላ የሆነ አምቢዚዮን የሚባል መድኃኒት አለ። እሱ መድኃኒት ለአንቲ ፈንገስ የሚሰጥ ማለት ነው። ከዛ እሱ መድኃኒት ተሰጠኝና አንቺ አሁን እዚህ ከዳንሽ በኋላ ዝም ብሎ ጋውን ለብሰሽ ስራ መጀመር ነው በቃ። አምቢዚዮን ተሰጠች። ከዛ እሱ ደግሞ ፖታሺየም ያወርዳል። ፖታሺየም ያወርዳል። እሺ ከዛ እንትን ነገ ሊሆን ፋሲካ ዛሬ እንትን ቤት በቃ እናቴ ነጭ ሽፎን አሰፊልኝ ብዬ ከዛ እህቶቼን ደግሞ በቃ እንዳመጡ ምግብ ምናምን ስሩ እንደዚህ ስሩ ምናምን በቃ ነገ ተዝናንቼ ነው የማልፈልገው ምናምን ብዬ አፎሚያ የምትባል ጓደኛ ነበረችኝ እና ከዛ ጋር አውርተን ምናምን ከዛ ምንም ችግር የለም ማስታገሻ ተወቅተንም ቢሆን ወርደን እንቅልፋችንን መጥቶም ቢሆን ምንም ኦክሲጅን የነዳንም ቢሆን ሄደን እናከብራለን። አመት ባለ እታቻይ ከዛ ቀን የተላከ ሄደ ምርመራ ነበር እና ሌሊት 6 ሰዓት አካባቢ እኔ እዛን ሰዓት በጣም እያመመኝ ከዛ ሄዳ ዶክተሩ በእናትህ ዶክተር ውጤቱን ይልኝ አንድ ጊዜ አለች እናቴ። ከዛ ሲያየው ፖታሺየም የሌለ በቃ ወርዷል ማለት ነው። የመጨረሻ ደረጃ ደርሷል ሁሉም ነገር። ከዛ እኔ አመት ባልን ውዬ ልግባ በእናታችሁ አልኳቸው። አይሲዩ ምናምን አስመትተሽ ነኝ ምናምን ሲሏት ማለት ነው። ከዛ እያጣደፉ ኦክሲጅንን እየገፉ ወሰዱኝ። የበዓሉ ቀን አይ ነገ ሊሆን በዓል ዛሬ ሌሊት ከዛ ወሰዱኝ። ማሽን ምናምን እዚህ ጋር ሰካኩልኝ፣ ኦክሲጅንን አደረጉልኝ ምናምን መድኃኒት ካኑላ አንድ ካኑላ ብቻ ነበር የነበረኝ። እዛ እዚህ እጄ ላይ እግሬ ላይም ካኑላ አደረጉና በ3 ካኑላ መድኃኒት ያ ኪሴል የሚባል መድኃኒት መስጠት ጀመሩ። ደግሞ በጣም ነው የሚያቃጥለው፣ በጣም ፔን አለ። ከዛ ደግሞ እዛ ሆነ ደግሞ እዛ ያሉትን ልጆች ስታይ ደግሞ ተመስገን ትላለህ። ምክንያቱም በማሽን ብቻ የምትሚሉ አፋቸው ምናምን አክታቸው ምናምን ማውጣት ማይችሉ ልጆች አሉ። እዛ ኮንሽስነስ ግን ታውቂያለሽ ስለ በጣም ራሴን ባላውቅም የሆነ ትንሽ ራሴን አውቃለሁ። ከዛ መድኃኒት እየተሰጠኝ ሳለ ጠዋት ላይ ለአባቴ ደወለችለትና እናቴ በቃ እንዳደነግጡ አይሲዩ ገብታለች ኑ ዝም ብላችኋለች። ከዛ እዛ ገባሁኝና ምግብ እንትን ትልቁና ትንሿ አንገቴ ቆስሏል፣ ፈንገስም ፈጥሯል። ስለዚህ በቃ ምንም እንትን ምግብ ምናምን እንዳበላ ተባለ። ከዛ እኔ ደግሞ የዛለት መብላት ፈልጌ ነበር መጣ። ከዛ ምግብ አባቴ ይዞ ሲመጣ አስተዳደር ትልቅ ችግር አለበት። ማንም ሰው እንዲታሰር አልፈልግም። ታዋቂው የጉዞ ብሎገር ዳውድ በላሊበላ እየተዘዋወረ ሲጎበኝ ከተቀመጠለት ዋጋ በላይ የጠየቁ ሰዎች ላይ ባነሳው ቅሬታ ማህበራዊ ሚዲያውን አጥለቅልቆት ሰዎቹን መታሰራቸውን ታስታውሳላችሁ። Why people cannot be honest?
$1 for a donut? ነገር ግን ዳውድ በፌስቡክ ገጹ ባጋራው መልእክት ማንም ሰው እንዲታሰር እንደማይፈልግና ችግሩን የግለሰቦች እስር እንደማይፈታውና የላሊበላ አስተዳደርም ትልቅ ድርጅታዊ ችግር እንዳለበትም አስታውሷል። ሰዎች ካለባቸው ችግር የተነሳ እንዲህ ሊያደርጉ እንደሚችሉም ገልጾ ነገር ግን ላሊበላን ለመጎብኘት የሚከፈለው ዋጋ ከዓለም አቀፍ የጉብኝት ስፍራዎች ጋር ሲወዳደር እጅግ ውድ ነው። ነገር ግን ከዚያ ክፍያ ጋር የሚመጣጠን የደህንነት፣ የመጸዳጃ ቤት፣ የካርታና መሰረታዊ ልማት አገልግሎቶች የሉም ሲሉም ተችቷል። ቱሪስቶች ሲመጡ ኪሳቸው ላይ ብቻ ከማተኮር ይልቅ የቱሪዝም ሰራተኞችን ማሰልጠንና እንግዶችንም ከጉልበተኞች መጠበቅ እንደሚያስፈልግም አሳስበዋል። እናንተ ምን ትላላችሁ? ሐሳባችሁን በኮመንት አጋሩኝ። በብልሃት ነው ሰላም፣ እንዴት ናችሁ? ማርያን ታውቃታላችሁ? ማዘር ልጅ ብርክቲ ማሚ ወይኔ ነገር ረሱ አይደል አባ? አይ ችግር የለም። ስንት ነው ላክልህ? በስመ አብ ስንት ጊዜያችን ማሚዬ። ማርዬስ? ማርዬማ አሪፍ ከሰው መንጋ እንገንደ ለአንድ አፍታ እንኳን በፎይታ ጥላ ዝም ብለን አብረን ዝም ብለን አለ ጸጋዬ። አንቺ ማርያ ምን አድርጊ ነው የምትይኝ? በጠዋት ምንድን ነው ያስጮሽ? ኢንተርቪው አለብኝ ለጠዋት። ይሉን ጫማ አዘጋጅልኝ ብዬሽ አይደለ? የት አለ? እና ገብተሽ አትወስጂም እንዴ? ማዘሯን እንዳልቀሰቀሳት ነው። ቶሎ በይ። ይሄ አንቺ ስታስጠላ በግ። ስሚ ይቅናሽ። አሜን። ቻው። የኔ ማር ባኮረ ዘይድ ምን አባሽ ታመጭ ነው ማለት አጭ እንዳለ ጥፍሽ። አረ ወይኔ እናንተ ትስቃላችሁ እንደያዟቸው። ያያያሽ ብርክቲ ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ምን ስለበለጠችን ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ? እሺ ልካሳት። ልጄ ካሳ አትፈልግም። ያሰብሽውን ለመድኃኔዓለም ስጪ። የዚህን ፍርድ ለእናንተ። የአባታችን የደብረ ፀሐይ መድኃኔዓለም ቤተክርስቲያን በክረምቱ ምክንያት ጣሪያው እያፈሰሰ ግድግዳው በስብሶ ቋሚ ምስሎች በውስጡ ተበልተው ቤተክርስቲያናችን ሊወድቅ ነው። እናም የአባታችን የመድኃኔዓለም ውለታ የሌለበት የለምና አባቶች የተጀመረው ቤተ መቅደስ ፈጽሙልን እያሉ ተማጽነዋል። ማገዝ ለምትፈልጉ በዚህ ቁጥርና በዚህ አካውንት ታገኙ።